እግዚአብሔር ይታመናል በሉ። እንደተናገረው በሉ። እንዲሁ ያደርግልኛል። ያው የመልእክት ርዕስ ባይሆንም ኢየሱስ ጌታ ነው። ለሆነ ሰው መልእክት እንደሆነ ስለሚገባኝ እናገራለሁ። ኢየሱስ ጌታ ነው። እግዚአብሔር ምን ብሏችኋል? እግዚአብሔር ምን ተስፋ ገብቶላችኋል? አንዳንድ ጊዜ ነገሮች ሲከፉብን ማለት ምድረ በዳ ላይ በተለያየ ሁኔታ ውስጥ ስታልፉ ተስፋ ትቆርጣላችሁ። ለምን? ሰው ስለሆናችሁ ማለት ነው። ሰው ስለሆነ ተስፋ እንቆርጣለን። ጌታ ሆይ እንደዚህ ብለኸኝ የለም ወይ? ታገለግለኛለህ ብለኸኝ የለም ወይ? እባርካለሁ ብለኸኝ የለም ወይ? ጥርጣሬ ውስጥ ትገባላችሁ፣ ስጋት ውስጥ ትገባላችሁ። የተናገርከኝ እግዚአብሔር የት ነው ያለው? እግዚአብሔር ግን ይታመናል። ኢየሱስ ጌታ ነው። ሲሞላል ብቻ አይደለም እግዚአብሔር የሚታመነው፣ በባዶ ነገር ይታመናል። ኢየሱስ ጌታ ነው። አካውንት ባዶ ሆኖም ይታመናል። እየተገፋም ይታመናል። እማይሆን ቢመስልም ይታመናል። የሚገርማችሁ ቅድም ስለ እስራኤል ልጆች ነግሬያለሁ። እግዚአብሔር ወተትና ማር ወደምታፈሰው ምድር አገባችኋለሁ ብሏቸው በጣም ብዙ መከራ መንገዳቸው ላይ ገጠመ። የመጨረሻ ላይ ብቻ የገጠመው ነው የነገርኳችሁ። መጨረሻ ላይ ባለው ምዕራፍ ላይ ኢያሪኮ የሚባለው ከተማ ላይ ማንም ሰው ዝም ብሎ የሚገባባት ከተማ፣ ማንም ነጋዴ የሚነግድባት፣ ማንም ሰራተኛ የሚሰሩባት ከተማ የእስራኤል ልጆች ሲመጡ አላስገባም አለች። በሩ እኮ የተሰራው ሰው እንዲገባ ነው አይደል? ደግሞ እንዲወጣ ነው። ግን ከእስራኤል ልጆች የተነሳ የኢያሪኮ ከተማ ፈጽማ ተዘግታ ነበር ይላል። እኔ ክፍሉ እንደዚህ ብያለሁ። ኢየሱስ ጌታ ነው። የኢያሪኮ ከተማ መዘጋቷ ለመልካም ነው ማለት የምሰብከው ቃል አይደለም። አሁንም ደግሜ እነግራቸዋለሁ። ጌታ የተባረከ ይሁን። ኢየሱስ ጌታ ነው። ምናልባት ለአንድ ሰው በዚህ ቃል ደግሞ መንፈስ ቅዱስ ይናገረዋል እና በሮቿን ሲዘጉ እግዚአብሔር እንዳለ ቅጥሩ እንዲወድቅ አደረገ። የኢያሪኮ ቅጥር በሙሉ ባንድ ወደቀ ይላል። እያንዳንዱ እስራኤላዊ አቀንቶ ገባባት ይላል። ኢየሱስ ጌታ ነው። ዛሬ በኢየሱስም እግዚአብሔር ወዳየልን ነገር መግባት ይሆንልናል። ከልካዩ እያለ በኢየሱስም እገባለሁ። ከልካዩ እያለ በኢየሱስም ትገባለህ። ከልካዩ እያለ በኢየሱስም ትገቢያለሽ። አሜን። ለምን ሲባል እግዚአብሔር ታማኝ ስለሆነ፣ እግዚአብሔር የገባውን ኪዳን የሚፈጽም አምላክ ስለሆነ፣ እግዚአብሔር እንደተናገረው እንዲሁ የሚያደርግ አምላክ ስለሆነ መጨረሻም ላይ የተወሰነ እንጸልያለን። ኢየሱስ ጌታ ነው። እግዚአብሔር በኢየሱስም አንደበታችሁን በኃይል ይክፈተው። አሜን። አንደበታችሁ በኢየሱስም በኃይል ይከፈት። አሜን። ሃሌሉያ። ለዚህ እኮ ነው ሐና ድዳ ስለነበረች አይደለም እግዚአብሔር አንደበቷን ከፈተ የሚለው። አፍ እያላት እንዳትናገር ያደረገው ሁኔታ ነበረ። አንደበቷን እንኳን አውጥታ እንዳትናገር ያደረገ ኬዝ ነበረ። ግን እግዚአብሔር ያንን ነገር ሰበረውና አፏን በጠላቶቿ ፊት ከፈተ። ኢየሱስ ጌታ ነው። እግዚአብሔር አንደበቶቻችንን በኃይል ይከፍተዋል። የአንዳንዶቻችሁን በዝማሬ ይከፍተዋል። የአንዳንዶቻችሁን በስብከት በወንጌል ይከፍተዋል። የአንዳንዶቻችሁን በክብር ይከፍተዋል። ኢየሱስ ጌታ ነው። የሚዘጋውም ሰይጣን ነው። ጌታ የተባረከ ይሁን። በር ራሱ ካያችሁ የሥራ በር ደግሞ የትዳር በር የትኛውንም ነገር የሚዘጋ የሚያበላሽ እግዚአብሔር አይደለም። ኢየሱስ ጌታ ነው። ሰይጣን ይዘጋል፣ እግዚአብሔር ደግሞ ይከፍትልናል። እዚህ ስፍራ ላይ ደግሞ ደግሜ የእስራኤል ልጆችን ታሪክ ልንገራችሁና ሰዎች ናቸው አናስገባም የሚሉ የእስራኤል ጠላቶች ናቸው የዘጉት። እግዚአብሔር ግን በሩ እንዲከፈት ምን ማድረግ እንዳለባቸው እግዚአብሔር ሲነግራቸው ያንን ነገር ታዘዙ። ጮሁ ሲባሉ ጮሁ፣ ዝም በሉ ሲባሉ ዝም አሉ። ለምን? የእግዚአብሔር አሰራር መንፈሳዊ አሰራር ስራ ስላለው እስከ ሰባተኛ ቀን ዝም ብላችሁ ዙሩ አለ እግዚአብሔር። ምንም አይነት ድምፅ እንዳታሰሙአል። በሰባተኛው ቀን ላይ ደግሞ ድምፃችሁን አንስታችሁ ጩሁ ሲሉ በጩኸታው የግንብ አይደለም። የኢያሪኮ ግንብ ማለት ያው ብዙ ጊዜ ሰባቶች ሲሰብኩት ሰምታችኋል። እላዩ ላይ የፈረስ ሰረገላ ራሱ የሚነዳበት አይነት በጣም ስፋት አለው። ወደ 6 ሜትር የሚሆን ስፋት አለው። ምናልባት ከዳር እስከ ዳር ከዚህ እስከዚህ ሰፈር ሊደርስ ይችላል። ያንን የመሰለ አጥር በእነሱ ድምፅ አይደለም የወደቀው። እግዚአብሔርን ስለታዘዙ እግዚአብሔር እንዴት ጣለው እንዴት እንዲወድቅ አደረገ የሚታወቀው ነገር የለም። ግን እግዚአብሔር መጨረሻ ላይ 7 ቀን ዙሩና ጩሁ ሲላቸው ለእግዚአብሔር መንፈስ ሲታዘዙ ያ ትልቅ የነበረ አጥር ሁሉም ኢየሱስ ጌታ ነው ድርምስ አለ።
ዛሬ መንገዳችሁ ላይ ያለ ካለ በኢየሱስ ክርስቶስ የወደቀ ይሁን። እግዚአብሔር ኪዳን ገብቶላችሁ፣ እግዚአብሔር ተስፋ ገብቶላችሁ፣ እግዚአብሔር አሻግርሻለሁ ብሎሽ፣ እግዚአብሔር ባርክሻለሁ ብሎሽ፣ እግዚአብሔር ባርካለሁ ብሎ ነገር ግን ወደዛ ሰፈር ያልገባ ሰው ካለ ዛሬ በአንተ መንገድ ላይ ያለ ኢያሪኮ በኢየሱስም የተገለበጠ ይሁን። በእኔ መንገድ ላይ ያለ ኢያሪኮ የተገለበጠ ይሁን። በዚህ ቤተክርስቲያን መንገድ ላይ ያለ ኢያሪኮ የተገለበጠ ይሁን። አሜን። መጨረሻ ላይ ነግሬያቸዋለሁ። ውስጥ የጸሎት ስላለ እንጸልያለን። እንደገና የሀገራችንን የቤተክርስቲያናችንን ጠላት እንመታዋለን። እግዚአብሔር የጠራን ለዚህ ነው። እግዚአብሔር ነቢያቶችን፣ ፓስተሮችን፣ አገልጋዮችን ቀብቶ የሚያስነሳው የህዝቡን ጠላት እንዲመቱ ነው። የህዝቡን ጠላት እንዲዋጉ ነው። ኢየሱስ ጌታ ነው። በቃ አጨብጭባችሁልኝ ጥሩ ሰባኪ ነው ጥሩ ሰብኳል ዛሬ ምናምን ብላችሁ እንድትሄዱ አይደለም። ኢየሱስ ጌታ ነው። ጌታ የተባረከ ይሁን። ስለዚህ የዛሬው መልእክት እንደዚህ የሚል ነው። ኢየሱስ ጌታ ነው። እግዚአብሔር አዲስ ነገር ያደርጋል የሚል ነው። ኢየሱስ ጌታ ነው። እስቲ አሜን በሉ። አሜን። እግዚአብሔር አዲስ ነገር ያደርጋል በሉ። እስቲ እግዚአብሔር አዲስ ነገር ያደርጋል በሉ። እግዚአብሔር አዲስ ነገር ያደርጋል። ለኔ ያደርግልኛል፣ ላንተ ያደርግልሃል፣ ላንቺ ያደርግልሻል፣ ለኛ ለሁላችንም ያደርግልናል። ለምን? እግዚአብሔር እጁ ሰፊ ስለሆነ። አይ ለእንትና ሰጥቻለሁ ለአንተ ልሰጥ ነበረ ግን የእሷ ችግር ወይ የእሱ ችግር ስለበለጠበት ለእሱ አደረግኩለት ለአንተ ግን የለኝም አይልም። ኢየሱስ ጌታ ነው። አንድ ጊዜ ታውቃላችሁ የያዕቆብ አባት ሲባርክ የመጀመሪያው ማለት ያዕቆብ በተንኮል ገባና ሊባረክ የተገባው በእስራኤል ታሪክ በኩር ነው። መጀመሪያ የተወለደ ልጅ ነው። ቀጣይ ላይ ያለው በቃ በመንከራተት ቢሆን በተለያየ መንገድ ነው የሚያሳልፈው። ባላ ይሆናል ለታላቁ ማለት ነው። ግን ያዕቆብ በተንኮል ገባና እኔ ኤሳው ነኝ ብሎ በረከቱን ተቀበለ። ከዛ አለቀሰ። ኤሳው ሲመጣ ከምድረ በዳ የሚበላውን ምግብ አዘጋጅቶ አድኖለት ሲመጣ ይኸው ማለት እንዳዘዝከኝ ይዤ ልመጥቻለሁ አለው ለአባቱ ማለት ነው። ከዛ አንተ ማን አለው? እኔ እኮ ልጅ የበኩር ልጅ ኤሳው ነኝ አለው። ካንተ በፊት እኮ ወንድም ገብቶ በተንኮል ያንተን በረከት ወስዷል አለ። ከዛ እንደዚህ ያለው ኤሳው አባቴ ሆይ ያለው በረከት አንድ ብቻ ናት ወይ ያለው። አይ በቃ ይሁን እኔ ባርኬያለሁ አለ። ካንተ በፊት የመጣው ወንድምን ባርኬዋለሁ በቃ እሱ እንደተባረከ ይኖራል አለ። እግዚአብሔር ቢሆንስ አንተንም ባርካለሁ ብሎ ያዕቆብንም ጭምር ነበር የሚባርከው ማለት ኤሳውንም ጭምር ነበረ። ጌታ የተባረከ ይሁን። አሜን። ኢየሱስ ያድናል። አሜን። ምናልባት እንደነገርኳችሁ የሰው እጅ እጥረት ሊገጥመው ይችላል። ጠቅላይ ሚኒስትር ወይ ደግሞ ባለሀብት ያልከው ሰው ሁሉንም ሰው መርዳት አይችልም። የሆነ የታመመ ሰው የሆነ የከፋ ችግር ያለው ሰው ስፖንሰር ሊያደርግ ይችላል። ውጭ ሀገር ላይ ሄዶ እንዲታከም ማድረግ ይችላል። ወይ ደግሞ ከኑሮ ችግር ቤት ሰርቶለት ሊያወጣው ይችላል። አሁን የኢትዮጵያ መንግስት ለምሳሌ አንዳንድ በስልጣን ሰፈር ያሉ ሰዎች ትምህርት ቤት ይገነባሉ፣ ለድሃ መኖሪያ ቤት ይሰጣሉ፣ የተለያየ ነገር ያደርጋሉ። ለሁሉ ሰው ግን ማድረግ ይችላሉ? አይችሉም። ብዙዎች እየተሰቃዩ ነው ያሉት በቤት ኪራይ። ለምን ሲባል ጠቅላይ ሚኒስትር ራሱ ለሁሉ ሰው ለወደደው ሰው በሙሉ ኢትዮጵያን ምንም ቢወዳት ኢትዮጵያ የምትፈልገው ነገር ሁሉ ማድረግ አይችልም። እግዚአብሔር ግን ይችላል። አሜን። እስቲ እግዚአብሔር ይችላል በሉ። እግዚአብሔር ኢትዮጵያን መባረክ ይችላል በሉ። እንዲያው እግዚአብሔር ኢትዮጵያን ይባርካታል በሉ። እግዚአብሔር ኢትዮጵያን ይባርካታል። እኛ አማኞች ነን። ኢየሱስ ጌታ ነው። ፖለቲካ የተለያየ ነገር ሊያወራ ይችላል፣ የተለያየ ነገር ሊል ይችላል። እኛ አማኞች ስለሆነ እግዚአብሔር በአንተ ነው ኢትዮጵያን ሊባርካት ካለ እኔ እግዚአብሔርን አምነዋለሁ። ኢየሱስ ጌታ ነው። አይ አልተማርኩም አልልም። አይ እኔ ምንም እኮ የማውቀው ነገር የለም አልለውም። እግዚአብሔር በአንተ ነው የኢትዮጵያን ታሪክ የምቀይረው እግዚአብሔር ብሎ ከተናገረ አሜን እለዋለሁ እግዚአብሔርን። ለምን? ለእግዚአብሔር የሚሳነው ነገር ስለሌለ፣ ለእግዚአብሔር የሚያቅተው ነገር ስለሌለ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ሀገራችንን በኃይል ይባርካታል። ኢትዮጵያ ትባረካለች። አትባረክም የሚሉ ሟርተኞች እያሉ ትባረካለች። ተጋኞች እያሉ ትባረካለች። ኢትዮጵያ እንዳትባረክ የሚፈልጉ የጨለማ መናፍስቶች እያሉ እግዚአብሔር ኢትዮጵያን በኃይል ይባርካታል። እግዚአብሔር ከኢትዮጵያ ላይ የድህነትን መንፈስ ይሰብረዋል። የማጣትን መንፈስ ይሰብረዋል። የችግርን መንፈስ ይሰብረዋል። አሜን። ስለዚህ የዛሬ ቃል እንዲህ የሚል ነው፣ እግዚአብሔር አዲስን ነገር ያደርጋል። ኢየሱስ ጌታ ነው። ቃሉን አነበዋለሁ። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 18 ጀምሮ እንደዚህ ይላል፣ ፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። ማን ነው የተናገረው? እግዚአብሔር በሉ። አዲስን ነገር ምን አደርጋለሁ አለ? አደርጋለሁ፣ እርሱም ነገ እኮ አላለም። የሚቀጥለው ዓመት በቃ የእግዚአብሔር ፈቃድ እንደምንም ሰርቼ ተጣጥሬ ጸልዬ ምናምን ሳይሆን
እግዚአብሔር አሁን ካለ ከአሁን ጀምሮ መሆን ይጀምራል። ኢየሱስ ጌታ ነው። አሜን። ምናልባት ዓመታትን ያስቆጠረ ዘመናትን ያስቆጠረ ለረጅም ዘመን የተበላሸ ነገር ሊሆን ይችላል። የእግዚአብሔር ቃል ከመጣ እግዚአብሔር ዛሬ ካለ ዛሬ በኢየሱስ ስም ይሆናል። እና ለእስራኤል ልጆች እዚህ ስፍራ ላይ እግዚአብሔር እንዲህ ብሎ ተናገራቸው። የፊተኛውን ነገር አታስተውሉ። አዲስን ነገር ለማየት ማድረግ ያለብን ነገር አለ። ጌታ የተባረከ ይሁን። ትናንትናን መርሳት አለብን። ትናንት ያገለገልከውን አገልግሎት መርሳት አለብን። ትናንት የሰራውን ስራ መስራት አለብን፣ መርሳት አለብን። ትናንት ያለፍንባቸውን መንገዶችን መርሳት አለብን። አንዳንድ ሰው ለምሳሌ ንግድ ካሰበ የሆነ ዓመት ላይ ስለከሰረ የሆነ ጊዜ ላይ ስላልተሳካለት አይ ሁለተኛ አልሰራም ይላል። አንዳንዱ አገልግሎት የሆነ ቸርች ላይ ሞክሯል። የሆነ ቸርች ላይ አገልግሎት ጀምሮ አይ ጸጋ የለም ተብሎ ተባሯል። አይ አንተ አትመጥንም ለዚህ መድረክ ተብሎ ተባሯል። ስለዚህ ሁለተኛ የትም ቸርች አላገለግልም ይላል። እና እንዲህ አይነት ሁኔታ ውስጥ ያሉ ይመስለኛል የእስራኤል ልጆች። እግዚአብሔር ስለዚህ ይላል የፊተኛውን ነገር አታስተውሉ አለ። የጥንቱንም ነገር አታስቡ። ለምን ሲባል እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም። ምን በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። እግዚአብሔር ይችላል በሉ፣ እግዚአብሔር ይችላል በሉ። ምድረ በዳ ላይ እግዚአብሔር መንገድን ማዘጋጀት ይችላል። መንገድ ባጣበት ጉዳይ ላይ እግዚአብሔር መንገድ ሊያዘጋጅልህ ይችላል። ወደ ተከለከልክበት ሰፈር እግዚአብሔር ሊያስገባ ይችላል። ጌታ የተባረከ ይሁን። አሜን። በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። ምስጋናዬን እንዲናገሩ ለኔ የፈጠሩት ሕዝብ የመረጡት ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁ። የምድረ በዳ አራዊት ቀበሮችና ሰገኖች ያከብሩኛል። ጌታ የተባረከ ይሁን። ምድረ በዳ ላይ ውሃን በበረሃም ወንዞችን ሰጥቻለሁና። እንግዲህ ምድረ በዳ ማለት በረሃ ማለት ውሃ የሚባል ነገር የማይገኝበት ስፍራ ነው። እግዚአብሔር ሲናገር ግን እግዚአብሔር አደርጋለሁ ካለ ግን ኢየሱስ ጌታ ነው። ለእግዚአብሔር የሚሳነው ነገር ስለሌለ ምድረ በዳ ላይ እግዚአብሔር ወንዞችን ማድረግ ይችላል። በሌለበት ምንም በሌለበት ስፍራ ላይ እግዚአብሔር ታምራትን ማድረግ ይችላል። ዛሬ በእኛ ምድረ በዳ እንደዚህ በኢየሱስ ስም ይሆናል። ጌታ የተባረከ ይሁን።